ይዙ ኑሩ ግባ መጣው። አታስጠብቂው ሂጂ። ይቅርታ በጣም ለምን? ምን አረግሽ? ምንም ሳትይኝ ስለተውሽ ነው? ያመነሽ ልቤን ሜዳ ላይ ስለጣልሽው ወይስ አሁን ስታየኝ ከጸጸት ለመዳን ነው ይቅርታ የምትጠይቂ? ስለ ሁሉም ነገር ብዙ ነገር ስላስተማርሽኝ ሳትጠይቂ ነው ይቅርታ ያደረኩልሽ። የዋ ልብን ከመስበር ውጭ ምን አስተማርኩት? ስብራት ያጠነክራል። ለአንዳንድ ህመም እኮ ህመሙ በራሱ መድኃኒት ይሆነዋል። በደልሽ አጠንክሮኛል። ያላየሁትን ዓለም በደስታም በሐዘንም አሳይተሽኛል። መምህሬ ነሽ። አስተማሪ ደግሞ ቢሳሳትም ይቅር ይባል አይደል? ይባስ እንዲጸጽተኛ አታርግ። ተናገረኝ፣ ተቆጣኝ። እንደዚህ ይሁን እድሜ ልክን በጸጸት አትቅጣኝ እባክህን። እሱም በፊትም እንደማልችልበት ታውቂያለሽ። እኔ ክፉሽን አልፈልግም፣ ግን ለእኔ ስትይ ይሄን በደልሽን በሌላ ሰው አትድገሚ እሺ? እንደዚህ ጠንክረ ስላየው ደስ ብሎኛል። ግን እኮ ምክንያት ነበረኝ። ምክንያት ያኔ እንጂ አሁን ትርጉም አይሰጥም። አትንገሪ። እኔ እኮ ሳቅ እንደዚህ አልነበርክም። እንዴት ነው ጠንካራ የሆንከው? ሚስማር እኮ ሲመታ ይጠነክራል። አጋጣሚ ከስጋም ከነፍስም በሽታዬ ለመዳን ወደ ሙታንሳ ማር ቅዱስ ሚካኤል ገዳም ሄጄ ነበር። ጥንካሬን ከአባቶች ነው የተማርኩት። ጽጌ ጾምን በማሰብ ካህናት አባቶች በማህሌተ ጽጌ እመቤታችንና ስደቷን እያሰቡ ሲዘምሩ ያድራል። በዚህ ወቅት እኛም የአባቶችን ማረፊያና የቅዱስ ሚካኤል ህንጻ ቤተክርስቲያን ለማሰራት የተቻለንን እናድርግ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391